የተጫዋቾች ሙያ ማህበር አባላት ቅሬታ ለሲቪል ሶሳይቲ አቅርቧል። ቅሬታ ያቀረቡበት ዋነኛ ምክንያት የጠቅላላ ጉባኤ መሻርን በተመለከተ ጠቅላላ ጉባኤ ተደርጎ ጠቅላላ ጉባኤ በተደረገበት ሁኔታ ላይ ሌላ ድብቅ ጠቅላላ ጉባኤ ተደርጓል በማለት ነው ቅሬታቸውን ያቀረቡት። ሲናገሩም ወይም ቅሬታቸውን ለሲቪል ሶሳይቲ ሲያቀርቡ ዋቢ ሸበሌ ላይ በአጠቃላይ ጠቅላላ ጉባኤ ተደርጎ ነበረ። ይህ ጠቅላላ ጉባኤ ሲደረግ ቅደም ተከተሉን ተከትሎ ነበረ። ጠቅላላ ጉባኤው በመሪው ነበር የተጠራው። በወቅቱ የሚመራው ሰው ወይም ሙያተኛ ነበረ የተጠራው። ሲጠራም ደግሞ ጠቅላላ ጉባኤ የሚደረግበት ቀን በተመለከተ ለሚመለከታቸው አካላት፣ ለጸጥታ፣ ለፌዴራል ፖሊስ፣ ለተለያዩ ተቋማት ጠቅላላ ጉባኤ እንደሚደረግ ህጋዊ ፍቃድ እየተገኘበት ሂደት ነበረ። ከዛም በኋላ ዋቢ ሸበሌ ላይ የተደረገው ጠቅላላ ጉባኤ ላይ የማህበሩ አባላት የሆኑ የቀድሞ ተጫዋቾች አሁን በመጫወት ላይ ያሉ በወንድም በሴትም እንዲሁም በከፍተኛ ሊግ፣ በፕሪሚየር ሊግ፣ በብሔራዊ ሊግ የሚጫወቱ ተጫዋቾች በሁለቱም ጾታዎች አባላት የነበሩበት ጠቅላላ ጉባኤ ተደርጎ ባለፉት 4 ዓመታት ላይ የነበሩት ሰዎች ወይም የነበሩት ስራ አስፈጻሚዎች እንዲቀጥሉ ነገር ግን ዮሐንስ ሳህሌ በቦታው ስላልነበሩ በወቅቱ በዮሐንስ ሳህሌ ቦታ አዲስ ሰው እንዲተካ የተደረገበት ሂደት ነው የነበረው። ይህም የህግ ሙያተኞች በተገኙበት የተደረገ ጠቅላላ ጉባኤ ነው። ያው አሰልጣኝ ዮሐንስ ሳህሌ ያልነበሩበት ዋነኛ ምክንያት 2015 ላይ አንድ ሐሳብ አቅርቦ ነበረ። ቀጣይ ሁላችንም እያበቃን እንገኛለን፣ የተሰጠንን 4 ዓመት እያበቃን ነው። እኔ በበኩሌ በቀጣይ 4 ዓመታት ላይ የምኖር አይመስለኝ፣ እናንተ ተዘጋጁ የሚል ሐሳብ ምክር ሐሳብ ነው ያቀረቡት። ወይም በኔ ቦታ ላይ መወዳደር ወይም በዚህ ቦታ ላይ መወዳደር የሚፈልግ ሰው ካለ ይዘጋጅ፣ ሁላችንም እያበቃን ነው የሚል ምክር ሐሳብ ቴሌግራም ግሩፕ ላይ ያቀርባሉ። እንደ ሐሳብ ነው ያቀረቡት። ነገር ግን በወቅቱ የተደረገው አሰልጣኝ ዮሐንስ ሳህሌ ለቀዋል፣ ሪዛይን ያደርገዋል በሚል ወይም ከቦታቸው ተነስተዋል በገዛ ፍቃዳቸው በሚል ምክንያት ሌላ ሰው መሾሙን በሚዲያ የተገለጸበት ሂደት ይህ በወቅቱ የነበረ ክስተት ነው። ዮሐንስ ሳህሌም ያው ማህበሩ እንዲቆይ ከመፈለግ አኳያ ጉዳዩን ዝም ያሉበት ሂደትን ነው የነበረው። ከዛ በኋላ በነበረው በተለይ 2016 ላይ በነበረው ማህበሩ አካሄድ ሌላ ተወክሎ ነበረ ማህበሩን ሲመራ የነበረው ግርማ መስፍን። በሱም አማካኝነት ነው ጠቅላላው ጉባኤ በዋቢ ሸበሌ ሆቴል ሊጠራ የቻለው። ከዛ በኋላ ጠቅላላ ጉባኤው በቀደም ብለን በነገርናችሁ ምክንያት አሰልጣኝ ዮሐንስ ሳህሌ የተውትን ቦታ በመተካት ሌላ አዲስ የነበረው ስራ አስፈጻሚ እንዲቀጥል በጠቅላላ ጉባኤ ተወስኗል። ይህ በነበረው በዋቢ ሸበሌ ላይ ነገር ግን በዘንድሮ የውድድር ዓመት አዳማ ላይ አንድ ጠቅላላ ጉባኤ ተደረገ። እንዲሁም በዚህ ጠቅላላ ጉባኤ ላይ ኤፍሬም ወንደሰን የማህበሩ ፕሬዝዳንት ሆኖ ተመረጠ የሚል ሐሳብ በመገናኛ ብዙሃን ይፋ መሆኑ ይታወሳል። ከዚህ ጋር በተያያዘ ነው የማህበሩ አባላት ይህ ጠቅላላ ጉባኤ ህጋዊ ሂደቱን የተከተለ አይደለም፣ የህግ አካሄድ ችግር አለበት በማለት ለሲቪል ሶሳይቲ ወይም ፍቃድ ለሚሰጠው አካል ቅሬታ አቅርበው በመጠባበቅ ላይ እንደሆኑ ነው ያገኘነው መረጃ የሚጠቁመው። በተለይ ይህ ጠቅላላ ጉባኤ ሲደረግ ቅሬታቸውንም ሲያቀርቡ ማለት ነው ዋና ፕሬዝዳንቱ ሳይጠራ እንዲሁም የህግ ተዋረዱ ሳይከተል የተጠራ ጠቅላላ ጉባኤ ነው። ይህም ጠቅላላ ጉባኤ ለተሳተፉ ሰዎች ደግሞ ውስን ናቸው። በፕሪሚየር ሊግ የሚጫወቱ ጥቂት ተጫዋቾች እምብዛም ሙሉ ያልሆኑም በማህበሩ አባላት የቀድሞ ተጫዋቾች አሁን በመጫወት ላይ ያሉ እንዲሁም ሴቶች በከፍተኛ ሊግ፣ በብሔራዊ ሊግ፣ በፕሪሚየር ሊግ በወንድም በሴትም ያሉበት ማህበር ነው። ስለዚህ ይህንን ሂደት ያማከለ ይህንን ሂደት አካሄድ የተከተለ አይደለም በሚለው ጥያቄያቸውን የማህበሩ አባላት ለሲቪል ሶሳይቲ ያቀረቡት አሁን የሲቪል ሶሳይቲን ህጋዊ ወይም የሲቪል ሶሳይቲን ጉዳይ በትኩረት እየተጠባበቁ እንደሆነም ነው ያገኘነው መረጃ የሚጠቁመው። ከዚህ የማህበሩ አካሄድ ጋር በተያያዘ አባላቱ እንዳቀረቡት ህገወጥ የሆነ ጠቅላላ ጉባኤ ተደርጓል። ይህ ህገወጥ የሆነው ጠቅላላ ጉባኤ ሊስተካከል ይገባል በሚልም በቀጣይ ጥያቄ አቅርቧል። ጥያቄውስ ይህ የሚያደራጀው አካል
በምን አይነት መንገድ ምላሽ ይሰጣል የሚለው ጉዳይ እየተከታተልን የምናደርስላችሁ ነው የሚሆነው።